ጤና ይስጥልን ክቡራን ተመልካቾቻችን በቅድሚያ ለሰዓት መዘግየት ይቅርታ እየጠየቅን የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ሐረርን የሕክምና ቱሪዝም ማዕከል የማድረግ ሂደትን በከፍተኛ ቁርጠኝነትና ትጋት ከግብ ማድረስ እንደሚገባ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ቃል ለሁለት ቀናት የተካሄደው የሐረሪ ክልል ጤና ጥበቃ ቢሮ ዓመታዊ የጤና ጉባኤ ተጠናቋል። ቤተልሔም ደሴ በዝርዝር ታቀርበዋለች። ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ቃል ለሁለት ቀናት የተካሄደው የሐረሪ ክልል ጤና ጥበቃ ቢሮ ዓመታዊ የጤና ጉባኤ ተጠናቋል። በጉባኤው ማጠቃለያ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በበጀት ዓመቱ በጤናው ዘርፍ አበረታች ውጤቶች መመዝገባቸውን አንስተዋል። ሐረርን የምስራቅ ኢትዮጵያ የሕክምና ቱሪዝም ማዕከል ለማድረግ የተቀመጠውን ራዕይ ለማሳካት የሁሉም ባለድርሻ የላቀ ትጋትና ቁርጠኝነት ያስፈልጋልን ብለዋል። ርዕሰ መስተዳድሩ በተለይም ሐረር ከአጎራባች ክልሎች እንዲሁም ከጅቡቲና ሶማሊያ ለሚመጡ ታካሚዎች ሰፊ የሕክምና ተጠቃሚ ስብጥር ያላት በመሆኑ ይህንን ጂኦግራፊያዊ ማህበራዊ አጋጣሚን በመጠቀም ከተማዋን ዋነኛ የቱሪዝም ማዕከል መዳረሻ የማድረግ ሂደት ማሳካት እንደሚገባ አስምረውበታል። ከአካባቢውና ከአጎራባች ሀገራት የሚመጡ ታካሚዎች መሳብ የሚቻለው የጥራት ደረጃቸውን የጠበቁና የላቁ የሕክምና ቴክኖሎጂዎችን ልዩ የሕክምና ስፔሻሊቲ አገልግሎቶች በስፋት ተገበሩ በመሆኑ በዘርፉ ዘላቂ ኢንቨስትመንት ማድረግ ትኩረት ሊደረግበት ይገባልም ብለዋል። በክልላችን የ2018 የበጀት ዓመት የጤና ዘርፍ አፈጻጸም ላይ ያደረጋችሁት ጥልቅ ግምገማ በ2019 በጀት ዓመት ትኩረት በሚሹ ስትራቴጂካዊ ጉዳዮች ላይ የተደረጉ ውይይቶችን እንዲሁም የወረዳዎችን የውል ስምምነት መፈራረም በስኬት እንዲጠናቀቅ አድርጓል። ለዜጎቻችን ፍትሃዊ የሆነ አገልግሎት እንሰጣለን ካል የምንሰጠው አገልግሎት ለሀብታሙ ለድሃው ምቹ መሆን አለበት። ገንዘብ ያለው ብቻ ሀብታም ብቻ የሚታከምበት የጤና ስርዓት መገንባት ፖሊሲው አይፈቅድልንም። ፍትሃዊነት ማለት በገጠር በከተማ በሀብታም በድሃ በሴት በወንድ ፍትሃዊነትን ማረጋገጥ ይገባል ስንል በእነዚህ ኢንዲኬተሮች ራሳችን ማየትና መገምገም አለብን። በተጨማሪም በክልሉ የሚገኙ ሆስፒታሎችና የጤና ተቋማት ዓለም አቀፍና ሀገራዊ መስፈርቶችን ያሟሉ ጥራት ያለው አገልግሎት እንዲሰጡ ማድረግ እንደሚገባም ጠቁመዋል። የጤና አገልግሎቶች ለሁሉም የማህበረሰብ ክፍል ፍትሃዊ በሆነ መንገድ ሊደርስ እንደሚገባና ጥራት ያለው የሕክምና አገልግሎት በሁሉም የመንግስትና የግል ተቋማት ማረጋገጥ እንደሚገባም አሳስበዋል። የጤናው ዘርፍ ባለሙያዎች ከህዝብ የተጣለባቸውን እምነት በሙያዊ ስነ ምግባር በአገልጋይነት መንፈስና በርህራሄ በታማኝነት ሊያገለግሉ እንደሚገባ ማስገንዝበዋል። ጥራት ያለው የጤና አገልግሎት ለአጠቃላይ ማህበረሰባችን ያለ ፋይናንስ እንግልት ተደራሽ ማድረጉን ስራ አጠናክሮ መቀጠል፣ የእናቶችና ህፃናት የክትባት አገልግሎት ሽፋን ማድረጉና የአገልግሎት ጥራት ላይ አበረታች ውጤት መመዝገቡም እንደ ስኬት የሚገለጽ ነው። ርዕሰ መስተዳድሩ የጤና ዘርፍ ስኬት በአንድ አካል ጥረት ብቻ አይመጣም፣ የሁላችንም ቅንጅት ተያይዞ መስራትና የጋራ ኃላፊነት መወጣትን ይጠይቃልም ብለዋል። በመሆኑም ጠንካራ የጤና ስርዓት ለመገንባትና ጤናማ ማህበረሰብ ለመፍጠር በቀጣይ ሁሉም ባለድርሻ አካላትና አጋር ተቋማት በጋራ እንዲሰሩ አቶ ኦርዲን ጥሪ አቅርበዋል። የመጀመሪያ ደረጃ ጤና እንክብካቤ ማጠናከር፣ ጥራት ያለውና የተቀናጀ የጤና አገልግሎት በሁሉም የዕድሜ ክልል ለሚገኙ ዜጎች ፍትሃዊነቱን ባረጋገጠ መልኩ ተደራሽ ማድረግ ያስፈልጋል። የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን በበኩላቸው ጤና ተቋማት የገቡትን ቃል በመወጣት ለህዝቡ የሚገባውን የመድኃኒትና የሕክምና አቅርቦት በወቅቱ ማድረስ እንዳለባቸው አሳስበዋል። ብልጽግናና ልማት የሚረጋገጠው ጤናማና አምራች ማህበረሰብ ሲኖር በመሆኑ እያንዳንዱ ግለሰብ ከአመጋገብና ከአኗኗር ዘይቤው ጀምሮ ለጤናው ትኩረት መስጠት እንዳለበት አጽንኦት ሰጥተዋል። አሁን የተገኙ ስኬቶችን አጠናክሮ ለማስቀጠልና የተሻለ አፈጻጸም ለማስመዝገብ በየደረጃው የሚገኙ አመራሮች፣ ሴክተር
ተቋማትና ባለድርሻ አካላት የተጣለባቸውን የጋራ ኃላፊነት በቁርጠኝነት እንዲወጡም ዶክተር አብዲ ጥሪ አቅርበዋል። የቢሮ የ2019 እቅድና የትኩረት አቅጣጫ በመድረኩ የቀረበ ሲሆን ቢሮ ከ9ኙም ወረዳዎች ጋር የ2019 እቅድ የተዘጋጀ ሰነድ ላይ የመግባቢያ ስምምነት ተፈራርሟል። በዘርፉ ለረጅም ዓመታት ላገለገሉ የጤና ባለሙያዎችና በተቋሙ የተሻለ የስራ አፈጻጸም ላስመዘገቡ አካላት እውቅናና ሽልማት ተበርክቶላቸዋል። የምክክሩ መሰረት መከባበርና መደማመጥ መሆኑን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ኮሚሽኑ ለመገናኛ ብዙሃን የ2 ቀን ውሎን አስመልክቶ መግለጫ ሰጥቷል። ዘገባው የአብስራ አሰግድ ነው። ኤልሳ ጌታቸው በዝርዝር ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገር አቀፍ የምክክር ጉባኤ አፈጻጸም ዙሪያ የወቅቱን የሂደት ግምገማ በማቅረብ ውይይቱ በተቀመጠለት እቅድ መሰረት በመቀጠል ላይ መሆኑን አስታውቀዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ከምክክር ጉባኤ መክፈቻ በኋላ ከሐምሌ 19 እስከ ሐምሌ 18 ቀን 2018 ዓ.ም ድረስ የተከናወኑ የውይይት መርሃ ግብሮች በተረጋጋና በተሳካ ሁኔታ ተካሂደዋልም ብለዋል። በመነሻ ደረጃ ተሳታፊዎች ስለ ምክክሩ ዓላማ፣ የአመራር ስነ ዘዴ፣ የውይይት ህግና ስርዓት ግንዛቤ ካገኙ በኋላ በተመደቡባቸው አጀንዳዎች ዙሪያ በቡድን ተደራጅተው የመተዋወቅ የሀሳብ ልውውጥና የመግባባት ሂደት እንዳከናወኑም ገልጸዋል። ዋና ኮሚሽነሩ በውይይት ሂደት የሀሳብ ልዩነት፣ ክርክርና ጭቅጭቅ መኖር ተፈጥሯዊ የሚጠበቅ መሆኑን ጠቅሰው እስካሁን ያለው ሂደት ግን አበረታች መሆኑንም ገልጸዋል። የተለያዩ አመለካከቶች በውይይት እየቀረቡ በመሄድ በቀጣይ ወደ ተሻለ መግባባት እንደሚያመሩም አስረድተዋል። በመግለጫቸውም ምክክሩ መሰረታዊ እሴቶች መከባበር፣ መደማመጥና የሌላውን ሀሳብ በትዕግስት ማዳመጥ መሆናቸውንም አስገንዝበዋል። እንዲሁም አስተባባሪዎች፣ ምሁራንና ባለሙያዎች በሚሰጡት የእውቀት ድጋፍ ሂደቱን እያጠናከሩ መሆኑን፣ አመካካሪዎችም ከግላዊ አመለካከት ነጻ ሆነው ስራቸውን እንዲያከናውኑ ተገቢው ድጋፍ እየተደረገ እንደሆነም ገልጸዋል። ፕሮፌሰር መስፍን እንዳሉት የምክክር ጉባኤው እስካሁን የደረሰበት ደረጃ ራሱ የሂደቱን ውጤታማነት ያሳያልም ብለዋል። ከ4000 በላይ ተሳታፊዎች በአንድ መድረክ በመከባበር ሀሳብ መለዋወጣቸው የምክክሩን ጠንካራ ጎን መሆኑንም ጠቅሰዋል። በሂደቱ የሚታዩ አንዳንድ ልዩነቶችም የውይይት ባህልን በመገንባት ሂደት ውስጥ የሚጠበቁ መሆናቸውንም አስገንዝበዋል። በሌላ በኩል ለምክክሩ የቀረቡት ከ200 በላይ አጀንዳዎች ሀሳቦች ውስጥ 8 ዋና አጀንዳዎች ተለይተው መመረጣቸውን አስታውሰዋል። ሁሉም ቡድኖች በተመደቡባቸው ርዕሶች ላይ በኃላፊነት እየተወያዩ መሆኑንም ገልጸዋል። ይህ የአሰራር ስነ ዘዴ በተለያዩ ሀገራት ውጤታማ ሆኖ የተፈተነ መሆኑንም ጠቁመዋል። በመግለጫቸው ተሳታፊዎች የተደራጁበት አካሄድ ፍትሃዊ፣ ውክልናን ያማከለ መሆኑንም አብራርተዋል። በቡድኑ ምደባ ወቅት የታዩ ክፍተቶች በቴክኖሎጂ በመጠቀም ተስተካክለው በእያንዳንዱ አጀንዳ ላይ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ሴቶች፣ ወጣቶችና ተጽዕኖ ፈጣሪዎች በተመጣጣኝ ተሳትፎ እንዲኖራቸው መደረጉንም ገልጸዋል። በቡድን ምደባ ወቅት የታዩ ክፍተቶች በቴክኖሎጂ በመጠቀም ተስተካክለው በእያንዳንዱ አጀንዳዎች ላይ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ሴቶች፣ ወጣቶችና ተጽዕኖ ፈጣሪዎች ተመጣጣኝ ተሳትፎ እንዲኖራቸው መደረጉን ገልጸዋል። በተጨማሪም አካል ጉዳተኞችና ልዩ ድጋፍ ለሚያስፈልጋቸው ተሳታፊዎች ተገቢ አገልግሎት ሁኔታ መመቻቸቱን ጠቅሰው በ500 አባላት ከተደራጁ ትላልቅ ቡድኖች ወደ 10 አባላት ያላቸው ንዑስ ቡድኖችን በመከፋፈል እያንዳንዱ ተሳታፊ ሀሳቡን በነጻነት የሚያቀርብበት ምቹ ሁኔታ መፈጠሩንም ገልጸዋል። በመጨረሻም በውይይቱ ውስጥ ማንኛውም ተሳታፊ ወይም ተቋም በሌላ በቁጥር ወይም በሀሳብ ብልጫ ተጽዕኖ እንዳያሳድር ጥብቅ ክትትል መደረጉን አስረድተዋል። አርሶ አደሮች፣ አርብቶ አደሮች፣ አካል ጉዳተኞች፣ የተደገፉ የማህበረሰብ ክፍሎችና ሌሎች ተሳታፊዎች በእኩልነት ሀሳባቸውን እያቀረቡ መሆኑንም ጠቅሰዋል። በአጠቃላይ የምክክር ሂደቱ እስካሁን ድረስ አበረታች አቅጣጫ ላይ መገኙንም አስገንዝበዋል። የሀገራዊ ምክክር ጉባኤ የጋራ መግባባትና ዘላቂ ሰላም መሰረት መሆኑን ተሳታፊዎች ገለጹ። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ሁሉንም ወገኖች ያሳተፈ መድረክ ላይ መገኘታቸው እንዳስደሰታቸው ገልጸዋል። ዘገባው የአብስራ አሰግድ ነው። ተጨማሪ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ባለው የሀገራዊ ምክክር ሂደት በኢትዮጵያ ታሪክ ለመጀመሪያ ጊዜ የተለያዩ ማህበረሰቦች፣ ወገኖች በአንድ መድረክ ተገናኝተው በሀገራዊ ጉዳዮች ላይ በሰከነ መንፈስ መመካከራቸው ለሀገሪቱ ታሪክ እድል መሆኑን ተሳታፊዎች ገልጸዋል። በምክክሩ መድረክ ተሳታፊዎች ለሀረሪ ብዙሃን መገናኛ ኤጀንሲ እንደገለጹት የሀገሪቱ ችግሮች በግጭት ሳይሆን በውይይትና በመግባባት ሊፈቱ እንደሚችሉ ገልጸው በጠረጴዛ ዙሪያ ተቀምጦ በግልጽ መነጋገር የማይፈታ
የሚፈታ ችግር እንደሌለ አስታውቀዋል። እንደ ተሳታፊዎቹ ገለጻ የሀገራዊ ምክክር መድረኩ የተለያዩ ቁስሎችን ለማከምና በማንነት፣ በሃይማኖት፣ በድንበር፣ በህግ የበላይነትና በሰብአዊ መብት ዙሪያ የሚነሱ ጥያቄዎችን በግልጽ በማወያየት የጋራ የመፍትሄ አቅጣጫዎችን ለማስቀመጥ ጠቃሚ ሚና እየተጫወተ ነው ብለዋል። የሀገራዊ ምክክር ኮሚሽን በአጠቃላይ በሀገሪቷ ላይ ቀደም ሲል በነበሩ አለመግባባቶች፣ ብዙ የሚያጣሉ ነገሮች፣ ብዙ ግጭት የሚፈጥሩ ምክንያቶችን ሰብስቦ ህብረተሰቦችን አዋይቶ ወደ አንድ ነገር እንድንመጣ ሀገር እንድትፈጠር ሀገር እንድትጸና የሚደረግ እንቅስቃሴ በመሆኑ እኛም እንደ ሀገር በዚህ ሂደት ውስጥ ለመምከር ሀሳብ ለመለዋወጥና ሀገራችን ወደፊት ትልቅ ደረጃ የሚደርስበትን ሁኔታ ለማየት ከግጭቶች ከጥሎች የሚፈጠር ነገር አይኖርም። ሁልጊዜ ቁጭ ብሎ በመነጋገር በመወያየት ብዙ ነገሮች ሊፈጠሩ ይችላሉ። ሀገር የምትጸናው በመመካከር ነው። የመጀመሪያ ቻንስ ነው ይሄ ነገር ኢትዮጵያ ያገኘችው። በመድረክ ተገናኝታ የራሷን ችግር የምትፈታበት ጠረጴዛ የመጀመሪያ ጊዜያችን ነው። ስለዚህ በጣም ተደስቻለሁ። ይሄን በማግኘታችን በመካፈላችን በጣም ተደስተናል። ይሄ መድረኩ እውነትም የተረጋጋች ሀገር የሚፈጥር እንደገና የቆሰሉ ሰዎችን የብዙ ሰዎችን ቁስል የሚያክም እንደገና የብዙ ሰዎችን ጥያቄ የሚመልስ የሃይማኖቱን ጥያቄ፣ የማንነቱን ጥያቄ፣ የድንበሩን ጥያቄ፣ የተለያዩ ሰዎችን ጥያቄ የሚመልስ እና የተሳካ መድረክ እንደሚሆንም ግሌ እምነት አለኝ። በጣም ደስ የሚል መድረክና ምንም የፈለጋ ነገር ቢኖር ራሱ በውይይት የማይፈታ ቋጠራ የሌላ ስለሆነ የተኛውንም ችግር አምጥታችሁ በጠረጴዛ ዙሪያ እንወያይ እንነጋገር የተባለበት መድረክ ስለሆነ በጣም ደስ ይላልምን። እንደ አንዲት ኢትዮጵያዊት አገራችን አገር ሆና መመራት ከጀመረችበት አንስቶ የመጀመሪያ ታሪክ የተጻፈበት ለመጀመሪያ ጊዜ ሁሉም ኢትዮጵያውያን ለመነጋገር ወይም ለመመካከር የተሰባሰቡበት ታሪካዊ እና የመጀመሪያ መድረክ እንደመሆኑ መጠን ይሄን መድረክ ደግሞ እንደ አንዲት ኢትዮጵያዊት በኢትዮጵያ ችግር ላይ ለመምከር ትላንትን አርመን ዛሬ ኖረን ነገ ደግሞ ለትውልድ ለልጆቻችን ሰርተን ለመስጠት በሰከነ ልብ ለመነጋገር በተፈጠረው መድረክ ላይ ተሳታፊ መሆኔ ራሴን እንደ እድለኛ ቆጥራለሁ። ተሳታፊዎቹ የራሳቸውን ሀሳብ ብቻ ሳይሆን የወከሉትን ማህበረሰብ ድምጽ በማቅረብ የሌሎችንም አመለካከትና ስሜት በጥሞና የመስማት ባህል መጠናከሩን ጠቅሰዋል። በምክክር ሂደት በሀገር ግንባታ፣ በሰላም፣ በህግ የበላይነትና በሌሎች ዋና ዋና ሀገራዊ አጀንዳዎች ላይ ጥልቅ ውይይቶች መካሄዳቸውን ጠቅሰው ውጤቱም ለሀገሪቱ ዘላቂ ሰላም፣ መግባባትና ጠንካራ የሀገር ግንባታ መሰረት እንደሚሆን ገልጸዋል። እንግዲህ አንዱ ውይይት በሰከነ አእምሮ መከናወን ይኖርበታል ብዬ አስባለሁ። አንደኛ በደንብ ስንዋይ ታሪካዊ እውነታችን ወደ ኋላ ሄደን ምን ነበር ሲያጋጩን፣ ሲያለያዩን፣ ምን ነበር ልዩነት ሲፈጥሩብን የነበረው የሚለውን ታሪካዊ ሂደቶችን በደንብ መፈተሽ አለብን፣ በደንብ ማየት አለብን። ከዛ ደግሞ በቂ የሆነ ማብራሪያ መስጠት አለብን። ክፍተቶቹ ምን ነበሩ፣ ጥንካሬዎቹ ምን ነበር የሚለውን በደንብ ከለየን በኋላ ለነዛ ችግሮች አፋጣኝ መፍትሄ መስጠት ይኖርብናል የሚለውን እሳቤ መውሰድ አለብን። ከዚህ ተነስተን እኮ በርካታ የሆኑ የህግ ማሻሻያዎች ሊኖሩ ይችላሉ፣ በርካታ የፖሊሲ አማራጮች ሊኖሩ ይችላሉ፣ በርካታ የመመሪያ ቀረጻ ሊኖሩ ይችላሉና ከዚህ ተነስተን በርካታ የሆኑ ለውጦች ሊመጡ ይችላሉ ብዬ አስባለሁ። እያንዳንዱ አጀንዳ ለምሳሌ አንደኛው አጀንዳ ስናየው የሀገር ግንባታ ነው። የወደፊቱ የኢትዮጵያን የሀገር ግንባታ ምን ይሆናል ተብሎ ነው ጠረጴዛ የሚወያዩ። ሁለተኛው ምንድነው? ሁለተኛ አጀንዳ ደግሞ ሰላም ሊሆን ይችላል። ሶስተኛ ደግሞ የሃይማኖቶችን ሊሆን ይችላል። አራተኛ ደግሞ ተቋማት ግንባታና የህግ የበላይነትና የሰብአዊ መብት ይሆናል። ስለዚህ ይሄ በጠረጴዛ የተነጋገርነው ሁሉ በዚህ መድረክ ለወደፊቱ ኢትዮጵያ እንደሚያስቀጥል ምኞት አለኝ። ሰላማዊ አገር ሁሉም በሰላም ገብቶ በሰላም የሚወጣ ከሄደበት በሰላም ሄዶ በሰላም የሚመለስ ሰላማዊ አገር የተረጋጋች ሀገር እንደሚፈጥርና በስምንቱም የተለየች በአገር ደረጃ ላይ ተሰብስቦ 8 የተጠቃለለ አጀንዳ አለ። በስምንቱም የተሳካ ውጤትና ፍሬ ያፈራ ውጤት እናገኛለን የሚል ነው። ለብቻችን ወይም በየሰፈሮቻችን በየአካባቢዎቻችን ስንሆን የሚሰማን የራሳችን ጩኸት ብቻ ነው፣ የራሳችን ጉድለት ብቻ ነው። እዚህ ስንመጣ ግን አንደኛ እኔ የግሌን ሀሳብ ይዤ አልመጣሁም። የምወክለው ማህበረሰብ አለ፣ እነሱን አጀንዳ ይዤ ነው የመጣሁት። እዚህ ስመጣ ግን የዛን የኔን ማህበረሰብ ወይም የኔን ምለውን ቡድን
ጥያቄ ብቻ ሳይሆን እንደ ኢትዮጵያ ምን አይነት ችግሮችን ተጋፍጣለች? ምን አይነት እድሎችስ አሏት? ምን ብናደርግስ ተመካክረን ተነጋግረን ወደ እድል መቀየር እንችላለን? አሁን ያሉብንን ችግር ብንነጋገር ቋጠሮቻችንን ብንፈታ፣ እኔ አንቺን ቋጠሮ፣ ሌላው ደግሞ የኔን ቋጠሮ፣ ሌላኛውም የሌላውን ቋጠሮ ቢፈታው፣ ቋጠሯችን ቢፈታ ኢትዮጵያ ለሁላችን በቂ የሆነች ሀገር እንደሆነችና ችግሮቻችንንም ለመፍታት በግል ስሜቶቻችንን ከማንጸባረቅ ይልቅ በወንድሞቻችን በተጎጂ ወገኖቻችን ቅሬታ ባላቸው ወገኖቻችን ጫማ ውስጥ ሆነን የማዳመጥ የመስማት ህመሙን የመታመም ነገር እዚህ በሰፊው ስላየው ለእያንዳንዱ ችግር ፍቱን መድኃኒት ወይም የመጨረሻ መፍትሄ ሰተን እንወጣለን ባንል እንኳን የመፍትሄውን አቅጣጫ እስካሁን የነበርንበትን ቅርቃር ወጥተን ቢያንስ ወደ መፍትሄ ጉዞ የሚያመላክት መሪ አቅጣጫዎችን ይዘን እንወጣለን። ተጨማሪም የትላንት ችግሮችን በውይይት በመፍታት ለመጪው ትውልድ የተረጋጋች ሰላማዊትና ተባበረች ኢትዮጵያን ለመገንባት የሀገራዊ ምክክሩ ወሳኝ ሚና እንደሚኖረው አስረድተዋል። የሴቶችና ህጻናት መልሶ ማቋቋሚያ ማዕከልን በአዲስ መልክ ለማስጀመር በሚያስችለው የመግባቢያ ሰነድ ላይ ውይይት ተካሄደ። ውይይቱን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ከክልሉ የፍትህ ፎረም አባላት ጋር በመተባበር ያዘጋጀው ሲሆን ማዕከሉ ፈጣን የተቀናጀና ጥራት ያለው አገልግሎት እንዲሰጥ የሚያስችል አቅጣጫዎች ተቀምጠዋል። በውይይቱ ወቅት ለጥቃት ተጋላጭ የሆኑ ሴቶችና ህጻናት ክብር፣ ደህንነትና መብት በተሟላ ሁኔታ እንዲጠበቅ ተቋማት በቅንጅት መስራት እንዳለባቸው ተመላክቷል። ተሳታፊዎችም የማዕከሉን የአገልግሎት ጥራት ለማሳደግ የሚረዱ ገንቢ አስተያየቶችና ምክረ ሀሳቦችን አቅርበዋል። የፍትህ ፎረም አባላት በበኩላቸው ማዕከሉን በክልሉ የሴቶችና ህጻናት ጥበቃ ስርዓት እንዲጠናከርና ተቋማት በተቀናጀ አሰራር እንዲሰሩ ጉልህ አስተዋጽኦ እንደሚኖረው ገልጸዋል። በመሆኑም የመግባቢያ ሰነዱ በስምምነቱ መሰረት ወደ ስራ እንዲገባ ያላቸውን ቁርጠኝነት አረጋግጠዋል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮም በጥቃት ለተጎዱ ወገኖች ዘላቂና ውጤታማ ድጋፍ ለማረጋገጥ ከሁሉም አጋር ተቋማት ጋር በቅርበት የመስራት አቋሙን ገልጸዋል። ስራ ፈላጊ ወጣቶችን በመለየትና በመደገፍ ረገድ ባለድርሻ አካላት ሚናቸውን እንዲወጡ የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ አሳሰቡ። ኃላፊው ይህንን ያሳሰቡት ከክልሉ 6 የከተማ ወረዳዎች ለተውጣጡ የቴክኒክና መሪ ኮሚቴ አባላት በብቃት ፕሮጀክት አማካኝነት በተዘጋጀው የግንዛቤ ማስጨበጫ ስልጠና ማስጀመሪያ መድረክ ላይ ነው። ዘገባው የአደም ኢብራሂም ነው። ናርዶስ ዳምጤ በዝርዝር ታቀርበዋለች። በሐረሪ ክልል ከ6 ወረዳዎች ለተውጣጡ የቴክኒክና መሪ ኮሚቴ አባላት በብቃት ፕሮጀክት አማካኝነት የግንዛቤ ማስጨበጫ ስልጠና ማስጀመሪያ መድረክ ተካሂዷል። በመድረኩ የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ እንደገለጹት ኮሚቴዎቹ በየተሰጣቸው የጊዜ ሰሌዳ መሰረት የሚፈለገውን የሰው ኃይል በመለየትና ከሚመለከታቸው አካላት ጋር በመቀናጀት ወደ ትግበራ እንዲገቡም አቅጣጫ ሰጥተዋል። ስራ ፈላጊ ወጣቶችን በመለየትና አቅማቸውን በመገንባት ወደ ስራ ለማሰማራት ባለድርሻ አካላት ሚናቸውን እንዲወጡም ተናግረዋል። ፕሮጀክት ሀሪያ ከናኖ ኸኛት ብቃት የወጣቶች ስራ ላይ ልምምድ ከንጆ ሆኒ ፕሮጀክት ሀሪያ ከናኖ ኸኛት ዶፌ ፕሮጀክትን ኩን ያው ጨራ ሁጂ ፕሮጀክት አዲስ ሲሆን ለወጣቶች ሰፊ የስራ እድል የሚፈጥርና በተለያዩ ምክንያት ከትምህርት ገበታቸው ተፈናቅለው ከ12ኛ ክፍል በታች ያሉ ተማሪዎችን በውስጡ ያካተተ ነው። ለ6 ወራት የሚቆይ ስልጠና የሚሰጣቸው ሲሆን ጥቅማ ጥቅሞቻቸውም ተጠብቆ ከስልጠናው በኋላ በተለያዩ ተቋማት ውስጥ የስራ እድል የሚፈጠርላቸው ይሆናል። በመድረኩ ላይ የውይይት ሰነድ ያቀረቡት የቢሮ ምክትል ኃላፊ አቶ ሐምዲ ሰላሃዲን በበኩላቸው በ2019 በጀት ዓመት በፕሮጀክቱ አማካኝነት 1050 ወጣቶች ተመርጠው የ12 ቀናት ስልጠና ከተሰጣቸው በኋላ ወደ ስራ እንደሚሰማሩም ገልጸዋል። ከሚመረጡት ወጣቶች መካከልም 60% የሚሆኑት ሴቶች መሆን እንዳለባቸውና የመረጣ ስራው በተቀመጠው የጊዜ ገደብ ውስጥ መጠናቀቅ እንዳለበትም አስገንዝበዋል። በተለያየ ምክንያት ቅሬታ የሚያቀርቡ አቤቱታ የሚያቀርቡ አካላት ካሉ ያንን ቅሬታቸውና አቤቱታቸውን የምንቀበልበት
አደረጃጀት እንፈጥራለን ማለት ነው። ስለዚህ የቅሬታና አቤቱታ ሰሚ ኮሚቴ በየተዋረዱ ክልል ላይ አሁን እነዚህ አደረጃጀቶች ከክልል ጀምሮ ነው የሚደረገው። ክልል ላይ ስትሪንግ ኮሚቴና ቴክኒካል ኮሚቴ አንድ ላይ ይደራጃል። ስራ ዕድል የሚያመቻች ኮሚቴ ይደራጃል። ምዝገባና ልየታ ኮሚቴ ይደራጃል። በየወረዳው ተለይተው የተመዘገቡትን አካላት በክልል ደረጃ የተቋቋመው የልየታና ምዝገባ ኮሚቴ እነሱን እያጠራ ወደ ስልጠና ማዕከላት ያስገባል ማለት ነው። ስለዚህ እነዚህ 4 አደረጃጀቶች ይኖሩናል ማለት ነው በዚህ ፕሮጀክት። የስልጠናው ተሳታፊ የሆኑት የቴክኒክና መሪ ኮሚቴ አባላት በበኩላቸው በተሰጣቸው አቅጣጫና መስፈርት መሰረት ስራ ፈላጊዎችን በትክክል እንደሚለዩና ወጣቶቹ በቋሚነት ወደ ስራ እስከሚገቡ ድረስ አስፈላጊውን ክትትልና ድጋፍ እንደሚያደርጉም አረጋግጠዋል። ኢላራውን አርከኑራ ገራገሩማ ቀባ ኸንዱራ ይህ ስልጠና ለወጣቶች ትልቅ ጥቅም የሚሰጥ ነው። ወጣቶች ከተመረጡ በኋላ ለ6 ወራት ስልጠናውን ሲጨርሱ ወደ ኩባንያቸውና ወደ ግል ባለሀብቶቻቸው መግባት ይችላሉ። ሙያ ከተካኑ በኋላ ተፈላጊ ስለሚሆኑ ይህም ለወጣቶች መልካም እድል ነው። ደርግጎተ ሁጂ ደበይ ከሰቱ ወሬን በርኖቶ ሶንቱ ሙሪን በርኖቶ ቀጣምሮን የብቃት ፕሮጀክት ትምህርታቸውን ሳያጠናቅቁ በግማሽ መንገድ ያስቆሙትን ማለትም 10ኛና 12ኛ ክፍል ላይ አቋርጠው የስራ እድል ያላገኙትን ወጣቶች ለ6 ወራት ያህል እየሰሩ እንዲሰለጥኑና ወደ ስራ እንዲገቡ የሚደረግ ነው። በዘመኑ 1050 ወጣቶችን አጣርቶ የሚቀበል ሲሆን 60 በመቶ የሚሆኑት ደግሞ ሴቶች ናቸው። ለ6 ወራት ከሰለጠኑ በኋላ በዚያው በሰለጠኑበት ሙያ በፈለጉት ቦታ በመሰማራት የስራ እድል ማግኘት ይችላሉ። በሐረሪ ክልል እየተከናወኑ ያሉ የልማት ስራዎች የከተማውን ገጽታ ሙሉ በሙሉ መቀየራቸውን የቁልቢ ገብርኤል በዓል ታዳሚዎች ገለጹ። እንግዶቹ በከተማዋ ነዋሪዎች በተደረገላቸው ደማቅ አቀባበልና የእንግዳ ተቀባይነት ባህል መደሰታቸውን ገልጸው ሐረር የፍቅር የመቻቻልና የአብሮነት ማሳያ መሆኗን በአካል ማረጋገጣቸውን ተናግረዋል። ዘገባው የትዕግስት በለጠ ነው። ተጨማሪ ያለን በሐረሪ ክልል በቅርብ ዓመታት ውስጥ እየተከናወኑ ያሉ ሰፊ የኮሪደር ልማት፣ የከተማ መዋቅር ማሻሻያና የመሰረተ ልማት ግንባታዎች የከተማዋን ገጽታ ከመቀየር ባለፈ የቱሪዝም ፍሰቱን በእጅጉ እያሳደጉ ይገኛሉ። በተለይም እንደ ቁልቢ ገብርኤል ያሉ ሃይማኖታዊ በዓላት ሲከበሩ ከሀገር ውስጥና ከውጭ የሚመጡ እንግዶች ቁጥር እየጨመረ መምጣቱ የክልሉን ሰላም፣ የባህል እሴቶችና እንግዳ ተቀባይነትን በሰፊው እያስተዋወቀ ይገኛል። የበዓሉ ታዳሚዎች ከሐረሪ ክልል ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ የሐረር ከተማ በአጭር ጊዜ ውስጥ ያሳየችው ፈጣን እድገትና ለውጥ ውበቷንና ሳቢነቷን በእጅጉ እንዳሳደገው ገልጸዋል። ቀደም ሲል በየመንገዱ ይታዩ የነበሩ መደበኛ ያልሆኑ የገበያ ቦታዎች በአሁኑ ወቅት ማራኪ ወደሆኑ የመዝናኛና የአረንጓዴ ስፍራዎች መቀየራቸውን ጠቁመዋል። በተለይም እየተከናወነ ያለው የኮሪደር ልማትና የመሰረተ ልማት ግንባታዎች የከተማዋን ገጽታ ሙሉ በሙሉ በመቀየር ለቱሪዝም ዘርፉና ለአካባቢው ኢኮኖሚ መነቃቃት ከፍተኛ አስተዋጽኦ በረከተ እንደሚገኝ አስረድተዋል። በተጨማሪም ደረጃቸውን የጠበቁ የንግድ ማዕከላት በሳቢ ሁኔታ መገንባታቸው የከተማውን ውበት ከመጨመሩ ባሻገር የንግድ እንቅስቃሴውን እንዳጎለበተው ተናግረዋል። ሐረሪ ደግሞ ከዝም በፊት እንዳለች ሆኖ ዘንድሮ ደግሞ ራሱ በኮሪደሩ አልፎ ደግሞ በጣም ውብና ማራኪ ሆና ስለተገኘች እኛም እንኳን ምስጋና ከረባችን ያራቀ ነውና በጣም እናመሰግናለን። በዚህ እድገቱን ሐረሪ ብትቀጥልና የላቀች ኢትዮጵያ ብትሆን ራሱ ትንሿ ኢትዮጵያ ብትባል ደስተኛ ነኝ ይለዋል። እኔ ለመጀመሪያ ጊዜ ነው ወደ ሐረር የመጣሁት። በጣም ምርጥ አቀባበላቸው፣ እንግዳ አቀባበላቸው በጣም ምርጥ ፍቅር ያለበት ሀገር ነው። በከተማውም ላይም በጣም የከተማውም ስታንዳርዷ ከተማው ቦታ በጣም ምቹ ነው። በጣም እኔም እስካሁን ባለመምጣቴ በጣም ይቆጨኛል። ደስ ይላል። በጣም ደስ ተመችቶኛል። በጣም ለውጥ አለው። እኔ በፊት ከ8 ዓመት በፊት ነበር የመጣሁት። ከዛ ስመጣ እዛ ሐረር በር ስር በቃ ሁሉ ነገር በቃ መሸጫ ገበያ ነበረ። በ8 ዓመት ውስጥ በጣም የሌለ እኔ እንጃ ተቀይሮብኛል። ፋሚሊም እዚህ ስላለኝ ቤታቸውም ራሱ እስከ መጥፋት ድረስ። በእርግጥ ሐረሪን በዚህ ልክ አይደለም የጠበቅኩት። እኔ አሁን ከጠበቅኩትና ካሰብኩት በላይ ነው ያየኋት። ሐረሪ እንደምትመለከቱት በጣም እንደምንመለከተው ከሆነ ምርጥ ናት። ተመችታናለች። ለማገር ናት። እንግዳ ተቀባይ ናት። በጣም ተመችቶናል። አያይዘውም ሐረር የብዙ ብሔር ብሔረሰቦች በደስታና በፍቅር አብረው የሚኖሩባት ከተማ መሆኗን ገልጸው የከተማዋን የቱሪዝም መስህቦች ጎብኝተው የመመለሳቸውን አጋጣሚ ልዩ መሆኑንና ሌሎችም መጥተው እንዲጎበኙ ጥሪ አቅርበዋል። የሐረሪ ማህበረሰብ ማለት ትልቅ አስተዋጽኦ ያደረገና ትልቅ አስተዋጽኦ የሚከፍል ህዝብ ነው ብዬ አስባለሁ። ሆኖም ከዛሬው ጋር 3ኛ አመጣጥ ነውና
ከአምናውም ቀጥሎ ከየዘንድሮ አቀባበላቸው በጣም የተለየና የተከበረ አዘጋጅተው ነው። በጣም ምቹና ማራኪ ናቸው። ሰው መቀበላቸው በጣም ፍቅር ነው። በጣም ደስ ይላል። በጣም ምርጥ በጣም የዋይ ናቸው። በጣም ቅን ናቸው። እንወዳቸዋለን። በጣም ደስ ብሎናል። አቀባበል እንዴት ያረር ሰው እንዴት ጠይቋለሽ እኮ አይጠየቅም። በጣም ጥያቄ የለውም። በጣም የሚገርም ህብረተሰብ ነው። በጣም የሚገርም ህዝብ ነው ያለው። ፒስ ኦፍ ሲቲ በቃ የሚገርም ያንሰዋል ለማንኛውም ቃላት ራሱ አቀባበል የአካባቢ ሰው በጣም ምርጥና ምርጥ ነው። ካሰብነው ልክም በላይ ነው። በጣም ተመችቶኛል። ምክንያቱም በቃ እንዲሁ ሰው አይመርጡም፣ ህፃናት አይሉም፣ አዋቂ አይሉም። በቃ በጣም ምርጥ ነው። እኔ በራሴ በኩል በጣም የተመቸኝ ነገር ብኖር እንዲሁ ሀረር ያው በጣም አሪፍ ናት። መጥተው የሚያዩት ደግሞ ራሱ ያላዩት ደግሞ እንደገና እንደኛ መጥተው እንዲደሰቱና እንዲያዩ ሀረርን እንዲጎበኙ ደግሞ መልካም ፍቃድን ይመኛለሁ ያስባለሁ። እኔ በቃ ሀረር መጥተው ራሱ እንኳን ለመኖሪያ ከማንም ጋር የማንኛውም ብሔር እኔ ብዙ ብሔር እዚህ ሲኖር ያለው በጣም የሚገርም ሀገር ነው መኖር። በቃ ሀረር ነው መኖር የምትችይው ማለት ትችላለሽ። የሚገርም ሀገር ነው። እኔ በጣም መታችሁ ብታዩ ደስ ይለኛል ብዬ አስባለሁ። ሀረር ላይ ለመዝናናት የምትፈልጉ ሁሉ ነገር በቃ እንዴ ብዬ ልንገራችሁ። መዝናኛውን ብታዩት በጣም በቃ የምትገርም ሀገር ሆናለች። ሀረርን ያላዩት እንደኔ መጥቶ ሀረርን እንዲጎበኙ ከልብ አመሰግናለሁ። የምር ያልመጣ ሰው መጥቶ ቢያይ ደስ ይለኛል። ምክንያቱም የምሬን ነው ከጠበቅኩት በላይ ሆኖ ስላገኘው ያልመጡትን ብንችልና አቅም ኑሮም ብናመጣ ደስ ይለኛል። የቁልቢ ገብርኤል የንግስ በዓል ሐምሌ 19 ቀን በምስራቅ ሐረርጌ ዞን በቁልቢ ከተማ በደማቅ ሁኔታ እንደሚከበር ይታወቃል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ